የአውሮፓ ቻምፒየንስ ሊግ የሳምንቱ ተጠባቂ ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። ሪያል ማድሪድ በተከታታይ ለሁለተኛ ጊዜ በሳንቲያጎ ደ በርናቢዮ ተሸንፏል። ባሳለፍነው ሳምንት በስፔን ላ ሊጋ በሴልታ ቪጎ እዚሁ ሜዳ ላይ 2-0 በሆነ ውጤት ተሸንፎ ነበር። አሁን ደግሞ በቻምፒየንስ ሊጉ በማንቸስተር ሲቲ 2-1 በሆነ ውጤት ሪያል ማድሪድ ተሸንፏል። የክለቡ አሰልጣኝ ቻቢ አሎንሶ የሪያል ማድሪድ ቆይታው አጣብቂኝ ውስጥ ገብቷል። እናም ወንበሩ መነቃነቅ ከጀመረ ሰንበትበት ብሏል። በዚህ ጨዋታ ላይ መሸነፉ ደግሞ በአሰልጣኙ ላይ ያለውን ጫና የበለጠ ጠበቅ እንዲል ያደረገ ነበር። በአንጻሩ ማንቸስተር ሲቲዎች ግን ይህንን ጨዋታ ማሸነፋቸው ደረጃቸውን እንዲያሻሽሉ ያደረጋቸውና ወደ ቀጣዩ ዙር ለማለፍ የበለጠ እድላቸውን ያሰፋላቸው ነበር። በዚህ ጨዋታ ላይ ኤርሊንግ ሃላንድ ለማንቸስተር ሲቲ ግብ ያስቆጠረ ሲሆን ሮድሪጎ ደግሞ በሪያል ማድሪድ በኩል ከበርካታ ጨዋታዎች በኋላ የጎል ረሃቡን ያስታገሰበትና ጎል ያስቆጠረበት ጨዋታ ነበር። ጨዋታው እንዴት ነበር? ማንቸስተር ሲቲዎች በዚህ ጨዋታ ላይ እንዴት ከኋላ ተነስተው ሊያሸንፉ ቻሉ? ሪያል ማድሪዶች በጨዋታው ላይ ለማሸነፍ የጎደላቸው ምን ነገር ነበር? የቻቢ አሎንሶ የሪያል ማድሪድ ቆይታስ እንዴት ይታያል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ፕሮግራም ቢያንስ 200 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የሳምንቱን ተጠባቂ ጨዋታ የማንቸስተር ሲቲና የሪያል ማድሪድን የጨዋታ መርሃ ግብር በዚህኛው ዝግጅታችን ላይ እንመለከተዋለን። እንግዲህ የሳምንቱ ትልቁ የሚባለው የጨዋታ መርሃ ግብር ይህንኛው በሳንቲያጎ በርናቢዮ የተደረገው የሪያል ማድሪድና የማንቸስተር ሲቲ ጨዋታ ነበር። ምናልባት ከዚህ ጨዋታ ጋር በኩል ላይ ሊታይ የሚችል የነበረው ማክሰኞ ዕለት የተከናወነው የኢንተር ሚላንና የሊቨርፑል ጨዋታ ነበር እና ግን ከዚህም ጨዋታ ከፍ ያለ ግምት የሚሰጠው ደግሞ የሪያል ማድሪድና የማንቸስተር ሲቲ ጨዋታ ነበር። ጨዋታው በብዙ መንገዶች እንደሚጠበቅ ከዚህ ጨዋታ በፊት በሰራሁት ፕሮግራም ላይ አንዳንድ ነጥቦችን አንስቼላችሁ ነበረ። እንግዲህ ፔፕ ጓርዲዮላ በባየር ሚዩኒክ በሚያሰለጥንበት ጊዜ ቻቢ አሎንሶን አሰልጥኖት ነበር እና ተማሪው ከአስተማሪው ጋር የሚያከናውኑት ጨዋታ በመሆኑ ምክንያት ጨዋታው የበለጠ በጉጉት እንዲጠበቅ ያደርገው ነበር። ከዚህ በተጨማሪ ደግሞ ሌሎች መነሳት የሚገባቸው ነጥቦችም ነበሩ። የኬሊያን ምባፔና የኤርሊንግ ሃላንድ ዘመን በመሆኑ ምክንያት የሁለቱ ተጫዋቾች ፍልሚያ እጅግ በጣም በጉጉት የሚጠበቅ ነበር። ሌላኛው ደግሞ ሁለቱ ቡድኖች ከዚህ በፊት በተደጋጋሚ ጊዜ በአውሮፓ ቻምፒየንስ ሊግ ወሳኝ በሚባሉ ስቴጆች ላይ ሲገናኙ ቆይተዋል እና አንደኛው የበላይነት ለመውሰድ ሌላኛውን ለመጣል ያደረጉ የነበሩት ጥረቶች ሁለቱ ቡድኖች በተገናኙ ቁጥር ጨዋታቸው በጉጉት እንዲጠበቅ ሲያደርገው ቆይቷል። ታዲያ በዚህኛው ስቴጅ ላይ እንግዲህ ሁለቱ ቡድኖች ሲገናኙ የትኛው ቡድን አሸንፈው ሊወጣ ይችላል የሚለው ነገር በጣም በከፍተኛ ጉጉት ጨዋታው እንዲጠበቅ አድርጎታል። እንግዲህ ሁለቱ ቡድኖች በተለያየ ፎርም ላይ ሆነው እና ደግሞ በተለየ ቫይብ እና ስሜት ውስጥ ሆነው ነው ይህንን ጨዋታ ለማከናወን ወደ ሜዳ የገቡት። ሪያል ማድሪድ ቀደም ሲል በመግቢያ ላይ እንደጠቀስኩት ባሳለፍነው ሳምንት በሴልታ ቪጎ 2-0 በሆነ ውጤት ተሸንፈው ነበር። በዛ ጨዋታ ላይ መሸነፋቸው ብቻ አልነበረም አስገራሚ የነበረው። ከሪያል ማድሪድ በኩል በርካታ ተጫዋቾች ቀይ ካርድ ተመልክተው ነበር እና እነዚህ ምክንያቶች ሪያል ማድሪድ በዛ ጨዋታ ላይ እንዲሸነፍ አስተዋጽኦ ያደረጉ ነበሩ። ከዚህም በተጨማሪ ደግሞ ከዛኛውም ጨዋታ በፊት አትሌቲክ ቢልባውን ከማሸነፋቸውን በፊት ከዢሮና ጋር አቻ የተለያዩበት እንዲሁ ደግሞ ከኤልቼ ጋርም 2-2 በሆናቸው ውጤት የተለያዩበትና እንዲሁ ደግሞ ከራዮ ቫይካኖ ጋር 0-0 በሆናቸው ውጤት የተለያዩበት የላሊጋ ጨዋታዎች አሰልጣኝ ቻቢ አሎንሶ በሪያል ማድሪድ ያለውን ቆይታ አጣብቂኝ ውስጥ የከተቱበት ጉዳዮች ነበሩ። በተለይ አሰልጣኙ መልበሻ ክፍሉን ማኔጅ ለማድረግ በጣም ተቸግረዋል። ጀርባቸውን የሰጡት ተጫዋቾች አሉ። በአሰልጣኙ ደስተኛ ያልሆኑ ተጫዋቾች አሉ። በዚህ ምክንያት ምናልባትም ደግሞ ይህ አሰልጣኝ ይህንን ጨዋታ ማሸነፍ አለበት፣ ምናልባት ይህንን ጨዋታ የማያሸንፍ ከሆነ ነገሮች በአሰልጣኙ ላይ ሊከብዱበት ይችላሉ የሚሉ መረጃዎች ሲወጡ ነበር። እንደውም አንዳንዶች እንደሚሉት ከጥቂት ጨዋታዎች በኋላ በተለይም ይህንኛው ጨዋታ ላይ ውጤት ማያስመዘግብ ከሆነ አሰልጣኙ ሊሰናበት የሚችልበት እድል እንዳለም ሲያነሱ ቆይተዋል። በአንጻሩ ግን በማንቸስተር ሲቲ በኩል በተለይ ጥሩ ስሜት ላይ እና ጥሩ የውጤታማነት ጉዞ ላይ ነው የሚገኙት። በፕሪሚየር ሊጉ
ባሳለፍናቸው ጥቂት ሳምንታት ክለቡ በተከታታይ ጨዋታዎች ላይ ውጤት እያስመዘገበ ነው የሚገኘው። ሰንደርላንድን አሸንፏል፣ ፉልሃምን እንዲሁ ደግሞ ሊድስ ዩናይትድን በተከታታይ ያሸነፈባቸው ጨዋታዎች ነበሩ። በተለይም ደግሞ በኒውካስል እና በባየር ሌቨርኩሰን በተከታታይ ካጋጠማቸው ሽንፈቶች በኋላ ማንቸስተር ሲቲዎች አሁን በደንብ ወደ ጨዋታ መንገድ አገግመው እየመጡ ነው ማለት ይቻላል። እንግዲህ በሁለቱ ቡድኖች በኩል የነበረውን አሰላለፍ ስንመለከት በሪያል ማድሪድ በኩል እንግዲህ ቲባውት ኮርቷ በቋሚነት ጀምሯል። ፌዲ ቫልቬርዴ እንደተለመደው በዚህ ጨዋታ ላይ እንግዲህ ፉልባክ ሆኖ ነው የጀመረው። ካሬራስ እንዲሁ ደግሞ ራውል አሴንሲዮ እና አንቶኒዮ ሩዲገር በዚህ ጨዋታ ላይ በተከላካይነት የጀመሩ ተጫዋቾች ናቸው። ቹዋሜኒ፣ ዳኒ ሴባዮስ እንዲሁ ደግሞ ቤሊንግሃም፣ ቪኒሲየስ ጁኒየር፣ ሮድሪጎ ጎዬሽ እና ጎንዛሎ ጋርሲያ በዚህ ጨዋታ ላይ በቋሚ 11 በሪያል ማድሪድ አሰላለፍ ውስጥ የጀመሩ ተጫዋቾች ናቸው። ሮድሪጎ ጎዬሽ እንግዲህ በርካታ ጨዋታዎች ላይ በቋሚነት የሚጀምር ተጫዋች አይደለም። በዚህ ጨዋታ ላይ ግን አሰልጣኝ ቻቢ አሎንሶ የቋሚነት እድልን ሰጥቶታል። በአንጻሩ በማንቸስተር ሲቲ በኩል ዱና ሮማ፣ ኒኮ ኦራይሊ፣ ጆስኮ ግቫርዲዮል፣ ሩበን ዲያዥ፣ ማቴዎስ ኑኔሽ፣ በርናርዶ ሲልቫ፣ ኒኮ ጎንዛሌዝ፣ ፊል ፋደን፣ ጀረሚ ዶኩ እንዲሁ ደግሞ ራያን ቸርኪ እና ኤርሊንግ ብራውት ሃላንድ በዚህ ጨዋታ ላይ በቋሚነት የጀመሩ ተጫዋቾች ናቸው። እንግዲህ ከጨዋታው የመጀመሪያ ደቂቃ አንስቶ በሁለቱም ቡድኖች በኩል እጅግ በጣም የሚያስገርሙ እንቅስቃሴዎችን ተመልክተናል። የጨዋታው ፍሎ በጣም ደስ ሲል ነበር። በሁለቱ ቡድኖች በኩል የተመለከትናቸው የማጥቃት እንቅስቃሴዎች ሁለቱም ሲጠቃቁ ነበር። በጣም ክፍት የሚባል ጨዋታ ነበር። ይሄ አንደኛው ብቻ ዘግቶ የሚከላከልበት ወይ አንደኛው ብቻ የሚያጠቃበት ጨዋታ ሳይሆን ሁለቱም እየተጠቃቁ የሚጫወቱበት የጨዋታ መርሃ ግብር ነበር። እንግዲህ ማንቸስተር ሲቲዎች እያጠቁ በነበረበት አጋጣሚ ነው በመልሶ ማጥቃት የተገኘውን ኳስ ሮድሪጎ ጎዬሽ ወሳኝ የሆነ ጎል ለሪያል ማድሪድ ያስቆጠረው። ምንም እንኳን በጨዋታው ላይ ሪያል ማድሪድ ማሸነፍ ባይችልም የዚህ ተጫዋች ጎል ማስቆጠር ግን ለሪያል ማድሪድም ለዚህ ተጫዋችም በጣም አስፈላጊ ነበር። እንግዲህ ሮድሪጎ ጎዬሽ በተለይም ካርሎ አንቸሎቲ ከክለቡ ለቀው ወጥተው ቻቢ አሎንሶ ክለቡን ከተረከበበት ጊዜ አንስቶ በክለቡ ውስጥ ጥሩ ያልሆነ ጊዜን እያሳለፈ ይገኛል። በዓለም የክለቦች ዋንጫ ላይ ለተጫዋቹ በቂ የሆነ የመሰለፍ እድልን እያገኘ አልነበረም። ያ ደግሞ ለተጫዋቹ በጣም የስነ ልቦና ጫና ሲያሳድርበት እንደነበር በርካቶች ሲናገሩ ቆይተዋል። እንደውም ተጫዋቹ ከተለያዩ ክለቦች ጋር ስሙ ተያይዞ ሲነሳ ነበር። እነ ሊቨርፑል፣ እነ አርሰናል፣ እነ ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ፍላጎት አላቸው የሚሉ ነጥቦችን ሲያነሱ ቆይተዋል። አንዳንዶች እንደውም በክረምቱ የተጫዋች ዝውውር መስኮት ሲናገሩ እንደነበረው ተጫዋቹ ለቆ ለመውጣት ፍላጎት ካሳየና በሪያል ማድሪድ መቆየት ካልፈለገ ለቆ መውጣት ይችላል፣ በሱ መንገድ ላይ ማንም የሚቆም የለም የሚሉ ነጥቦችን ሲያነሱ ነበር። ግን ተጫዋቹ ደግሞ በሪያል ማድሪድ ለመቆየት ነበር ከውሳኔ ላይ የደረሰውና በዛ ቡድን ውስጥ እንግዲህ በመቆየት ከዛ በኋላ ለቦታው እንደሚፋለም በቦታው ላይ ያንን የቋሚነት ቦታ ለማግኘት እንደሚጫወት ነው ሲነገር የቆየው። እናም እንግዲህ ዘንድሮ በቋሚነት የመጀመር ብዙ ድሎችንም ባያገኝም ነገር ግን ከ31 ጨዋታዎች በኋላ የጎል ማስቆጠር ድርቁን የፈታበት ጨዋታ ነበር። እንግዲህ በሪያል ማድሪድ ታሪክ በተለይም የፊት መስመር ተጫዋች ሆኖ ይሄን ሁሉ ጨዋታ ጎል ሳያስቆጥር የቆየ ተጫዋች የለም እና ሮድሪጎ ጎዬሽ እንግዲህ ለ31 ጨዋታዎች ያክል ጎል ያላስቆጠረ ተጫዋች ነበረ በሪያል ማድሪድ በሚያከናውናቸው ጨዋታዎች ተቀይሮ በመግባትም ይሁን እንዲሁ ደግሞ በቋሚነት በጀመረባቸው ጥቂት ጨዋታዎችም ላይ ያንን ነገር ለማድረግ ተቸግሮ ነበር እና ያውም ማንቸስተር ሲቲን በሚያክል ትልቅ ተጋጣሚ ላይ ከ31 ጨዋታ በኋላ ጎል ማስቆጠር ለዚህ ተጫዋች እጅግ በጣም ወሳኝና አስፈላጊ የሚባል ነበር ማለት ይቻላል። ነገር ግን የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች በቀሩት ሰዓት ላይ ማንቸስተር ሲቲዎች ሁለት ወሳኝ ጎሎችን አስቆጥረው ጨዋታውን 2-1 እየመሩ ለረፍት ወደ መልበሻ ክፍል አምርተዋል ማለት ነው። በ35ኛው ደቂቃ ላይ ኒኮ ኦራይሊ ያቻኑቷን ጎል አስቆጥሯል። ከማዕዘን ምት የተሻማ ኳስ ነበር። የመጀመሪያው ኳስ ሲሞከር ግብ ጠባቂው ቲባውት ኮርቷ ኳሱን ለማዳን ሞክሯል። ነገር ግን ደግሞ ከዛ በኋላ እንደገና ሪባውንድ የተደረገውን ኳስ ነው ኒኮ ኦራይሊ ወደ ግብነት የቀየረው። ከዛ በኋላ ደግሞ እንደዚሁ ኤርሊንግ ሃላንድ ላይ አንቶኒዮ ሩዲገር ጥፋት ሰርቶ ነበር። በዚህም ምክንያት ነገሩ በቫር ከታየ በኋላ የፍጹም ቅጣት ምት ለማንቸስተር ሲቲ ተሰጠ። የፍጹም ቅጣት ምቱንም ደግሞ ኤርሊንግ ሃላንድ በአግባቡ ተጠቅሞበት ማንቸስተር ሲቲ ሁለተኛውን ጎል እንዲያስቆጥር አድርጓል ማለት ነው። እንግዲህ ተጫዋቹ በተለያዩ የቻምፒየንስ ሊግ ጨዋታዎች ላይ እንግዲህ በርካታ ጎሎችን ሲያስቆጥር ነው እየተመለከት ነው የምንገኘው። እንግዲህ በ50 የቻምፒየንስ ሊግ ጨዋታዎች ላይ 51 ግቦችን ያስቆጠረ ተጫዋች ሆኗል። ኤርሊንግ ሃላንድ ያው ሁልጊዜ ጎል ከማስቆጠር ጋር ስሙ ተያይዞ የሚነሳ ተጫዋች ነው።
ማንቸስተር ሲቲ ጎል ካስቆጠረ ኤርሊንግ ሃላንድም ጎል አስቆጥሯል ማለት ነው እና ይህንን ነጥብ ሳያነሱ ማለፍ አይቻልም። በጨዋታው በሁለተኛው አጋማሽ ላይ እንግዲህ በሪያል ማድሪዶች በኩል የማጥቃት ሂደቶችን ስንመለከት ነበር። ከመጀመሪያው አጋማሽ በቀጠለው ሁኔታ ደግሞ የማንቸስተር ሲቲዎችን ማጥቃት ጨምሮ ተመልክተናል። በተለይ የረሚ ዶኩ በግራ መስመር ላይ የሚያደርጋቸው የማጥቃት እንቅስቃሴዎች እጅግ በጣም አስፈሪ የሚባሉ ነበሩ። ከዚህ በተጨማሪ በጣም ግልጽ የሚባሉ የጎል ማግባት እድሎችንም አግኝተው ነበረ በማንቸስተር ሲቲዎች በኩል። የቡድኑ ግብ ጠባቂ ቲባው ኮርቷ ግን በርካታ ኳሶችን አድኗል። ምናልባትም ቲባው ኮርቷ እነዚህም በርካታ ኳሶች ባያድን ኖሮ በዚህ ጨዋታ ላይ ሪያል ማድሪድ ከዚህም በከፋ ሁኔታ ሊሸነፍ እንደሚችል ነበር ማንሳት ብዙም አስቸጋሪ ጉዳይ አይሆንም። እንግዲህ በዚህ ጨዋታ ላይ ወደ 6 የሚጠጉ ኳሶችን ቲባው ኮርቷ አድኗል። በጣም ያለቀላቸው ግልጽ የሚባሉ የጎል ማግባት አጋጣሚዎችን ነው ሲያድን ሴፍ ሲያደርግ የነበረው እሱ። እነዚህን ኳሶች ባያድን ኖሮ ምናልባት ውጤቱ 2-1 ብቻ ላይሆን ይችል ነበር እና ይሄ ጥሩ ምልክትም እንዳልሆነ ነው ማንሳት የሚቻለው። በጨዋታው ላይ እንግዲህ ማንቸስተር ሲቲዎች ጥሩ የሆነ የኳስ ቁጥጥር እንቅስቃሴን ሲያሳዩ የነበረ ቢሆንም በኳስ ቁጥጥሩ ረገድ ግን ሪያል ማድሪዶች ነበሩ የበላይነት የነበራቸው። 52 በመቶ ሪያል ማድሪዶች ኳስ ተቆጣጥረዋል፣ 48 በመቶ ማንቸስተር ሲቲዎች ኳስ ተቆጣጥረዋል። ከዚህ በተጨማሪ ሪያል ማድሪዶች 16 ሙከራዎችን ሞክረው 1.44 ኤክስፔክትድ ጎል ነበራቸው። ግን የሚገርመው ከ16ቱ ሙከራ አንዱ ብቻ ነው ኢላማውን የጠበቀ የነበረው፣ እሱም ሮድሪጎ ያስቆጠረው ጎል ነበር እና የማንቸስተር ሲቲ ግብ ጠባቂ ጂጂ ዶናሩማ እንዲፈተን ያደረገው ግብ ጠባቂው ኳሶችን ሴቭ እንዲያደርግ ያስገደዱት ኳሶች አልተሞከሩም። 16 ኳሶች ተሞክረዋል፣ ብዙ ኳሶች ናቸው። ግን ደግሞ እነዚህ የተሞከሩት በርካታ ኳሶች ወደ ግብነት አልተቀየሩም። አንዱ ብቻ ነው ወደ ኦን ታርጌትነት እና ወደ ጎልነት የተቀየረው። ማንቸስተር ሲቲዎች ግን 2.58 ኤክስፔክትድ ጎል አስመዝግበው 12 ሙከራዎችን ሞክረው 8ቱን ወደ ኦን ታርጌትነት ወይም ኢላማውን ወደ ጠበቀ ሙከራነት ቀይረውታል እና ይሄ ማለት ኦልሞስት ከግማሽ በላይ ወይም ከ50% በላይ ነበረ ኳሶችን ኦን ታርጌታቸውን እንዲጠብቁ በማድረግ ሲሞክሩ የነበሩትና ማንቸስተር ሲቲዎች በጨዋታው ላይ የተዋጣለት እንቅስቃሴ አሳይቷል። በተለይም ጨዋታውን ኮንትሮል ከማድረግ አንጻር እንዲሁ ደግሞ በርካታ የግብ ሙከራዎችን ከማድረግ አንጻር የተዋጣለት እንቅስቃሴ ነበር ያሳዩት ማለት ይቻላል እና ጨዋታው እንግዲህ ከዛ በኋላ ተጨማሪ ጎል አልተመለከትንበትም። በማንቸስተር ሲቲ 2-1 አሸናፊነት ነው የተጠናቀቀው። በጨዋታው ላይ ግን መታየት የነበረባቸው ደግሞ አንኳር ነጥቦች እንዳሉ ይሰማኛል። በተለይም በሁለቱም ቡድኖች በኩል ማንቸስተር ሲቲዎች በተደጋጋሚ ጊዜ በማጥቃት ሂደት ውስጥ፣ ሪያል ማድሪዶች ደግሞ የሚያገኟቸውን እድሎች እንዴት አድርገው ሊጠቀሙባቸው ይችላሉ ከሚሉ ነገሮች አንጻር መታየት የሚገባቸው ነጥቦች እንዳሉ ማንሳት ይቻላል። ለፔፕ ጓርዲዮላ በጣም ወሳኝ የሆነ ድል ነው የተመዘገበው። ማንቸስተር ሲቲ አሁን ለቻምፒየንስ ሊግ ፖቴንሻል የሚባል አሸናፊ ነው ወይ፣ ዋንጫውን ለማንሳት ሁነኛ የሚባል ተፎካካሪ ነው ወይ የሚል ጥያቄ መነሳቱ አይቀርም። እንግዲህ ማንቸስተር ሲቲዎች በቅርብ ዓመታት በአውሮፓ ቻምፒየንስ ሊግ እያስመዘገባቸው የሚገኙ ውጤቶችን ስንመለከት ክለቡ በጣም ጠንካራ ተፎካካሪ ሆኖ እየመጣ ይገኛል። የአውሮፓ ቻምፒየንስ ሊግ ዋንጫን ያሸነፈበትም የውድድር ዓመት እንደነበር እናስታውሳለን። ፔፕ ጓርዲዮላ ደግሞ የቻምፒየንስ ሊግ ዋንጫን ለማሸነፍ የሚችል አሰልጣኝ እንደሆነ ከአንዴም 2-3 ጊዜ በተደጋጋሚ ጊዜ አሳይቷል። ባርሰሎናን በሚያሰለጥንበት ጊዜ እንዲሁ ደግሞ ማንቸስተር ሲቲንም በአሰልጣኝነት እየመራ ያንን ነገር አድርጎ አሳይቷል እና አሁንም ያንን ነገር የማድረግ ፖቴንሻል እንዳለው በደንብ ያሳየበት ነበር። በተለይም ደግሞ ቻምፒየንስ ሊግን ለማሸነፍ የሚፈልጉ ክለቦች አንድ ሊያደርጓቸው ከሚገቡ ነገሮች መካከል እንዲህ ባሉ ትልልቅ ጨዋታዎች ላይ ያውም ሳንቲያጎ በርናቤው ላይ እየመጡ ያንን ነገር ፕሩፍ ማረጋገጥ እጅግ በጣም ወሳኝና አስፈላጊ ነገር ይሆናል። እናም ማንቸስተር ሲቲም ሳንቲያጎ በርናቤው ላይ መጥቶ ነው ይህንን ወሳኝ ጨዋታ አሸንፎ የወጣው። በመከላከሉ ረገድ ማንቸስተር ሲቲ የተዋጣለት ቡድን ነበር። ኒኮ ጎንዛሌዝ የመሃል ሜዳውን በሚገባ ኮንትሮል አድርጎት አምሽቷል ማለት ይቻላል። ከዚህ በተጨማሪ ደግሞ የኒኮ ኦራይሊ እና የዶኩ የግራ መስመር ጥምረት እጅግ በጣም የተዋጣለት ነበር። ራያን ቸርኪ በጨዋታው ላይ የሪያል ማድሪድ ተከላካዮችን ሲያስጨንቃቸው ነበር ያመሸው እና እኒህ አይነት እንቅስቃሴዎች እና ኤርሊንግ ሃላንድ በጎል ማስቆጠር ረገድ መቀጠላቸው፣ እነዚህ ሁሉ ነገሮችን ስንመለከት አሁንም ማንቸስተር ሲቲ በዚህ በአውሮፓ ቻምፒየንስ ሊግ ዋንጫ ላይ ምናልባት ረጅም ርቀት ሊጓዝ እንደሚችል ማሳያዎች መሆን ይችላሉ። በእርግጥ
በባለፈው ዓመት ማንቸስተር ሲቲ ጥሩ ጊዜን አላሳለፈም ነበር። ከ1 እስከ 8ኛ ደረጃንም ይዞ አላጠናቀቀም። ታዲያ በዚህ ምክንያት ወደ 16ቱ ጥሎ ማለፍ ለመግባት የፕሌይኦፍ ጨዋታ ማድረግ ነበረበት፣ ወይም የጥሎ ማለፍ ጨዋታ ማድረግ ነበረበት። በዚህ ጨዋታ ላይ ግን ፔዥን ማሸነፍ አልቻሉም። በፔዥ ተሸንፈው ነበር እንግዲህ ከአውሮፓ ቻምፒየንስ ሊጉ ጨዋታ ውጪ ለመሆን የተገደዱት። ይሄ መጥፎ የሚባል ውጤትም የተመዘገበበት ነበር ለማንቸስተር ሲቲ። ምክንያቱም ረጅም ርቀት ይጓዛል ተብሎ ሲጠበቅ የነበረው ምናልባትም ደግሞ በቻምፒየንስ ሊግ እስከ ግማሽ ፍጻሜ እስከ ፍጻሜ ድረስ ይደርሳል ተብሎ ሲጠበቅ የነበረው ቡድን በፔዥ ተሸንፎ ከቻምፒየንስ ሊግ ውድድር ውጪ መሆኑ ብዙ ሰዎችን ያስገረመም ውጤት ነበር። 4-2 ተሸንፎ ነው እንግዲህ ከዛ የቻምፒየንስ ሊግ ውጪ የሆኑት። በእርግጥ በርካታ ተጫዋቾች በባለፈው ዓመት ሲጎዱባቸው ነበር። በዚህ ወቅት ይህንን ነገር አለማንሳት አይቻልም። ከዛ ደግሞ በዓለም የክለቦች ዋንጫ ላይ የነበራቸውን ፐርፎርማንስና የነበራቸውን እንቅስቃሴ ተመልክተናል። በአልሂላል 4-3 ተሸንፈው ነው ከ16ቱ ጥሎ ማለፍ ውጪ የሆኑት። ነገር ግን አሁን ማንቸስተር ሲቲ ከአምናው በተለየ አቋም ከአምናው በተለየ ቁመና ላይ እንደሚገኝ በርካታ የጨዋታ እንቅስቃሴዎቹ ምስክር መሆን ይችላሉ። ከዚህ በኋላ ደግሞ የሚያከናውናቸው ቀሪ ጨዋታዎች ያን ያክል ለማንቸስተር ሲቲ ከባድ የሚባሉ አይደሉም። ማንቸስተር ሲቲ እንግዲህ ከቦዶ ግሊምት ጋር ጨዋታውን ያከናውናል፣ እንዲሁ ደግሞ ከጋላታሳራይ ጋር ጨዋታውን ያከናውናል። ቦዶ ግሊምት ያን ያህል አስቸጋሪ ተጋጣሚ ይሆናል ተብሎ አይጠበቅም። ምናልባት ጋላታሳራይ ነው በአንጻራዊነት ለሲቲ ፈታኝ የሆነ ተጋጣሚ ሊሆን የሚችለው። ስለዚህ ማንቸስተር ሲቲ አሁን ባለው የደረጃ ሰንጠረዥ እንግዲህ ስንመለከት ቶፕ 4 ውስጥ የገባ ቡድን ሆኗል። 4ኛ ደረጃ ላይ የሚያስቀምጠውን ውጤት ነው ያስመዘገበው። ከፒኤስጂ ጋር በነጥብ እኩል ናቸው። 3ኛ ደረጃ ላይ ከተቀመጠው ቡድን ጋር እኩል 13 ነጥቦችን ይዘዋል። ስለዚህ የበለጠ እድል ያላቸው ከዚህ በኋላ ሁለቱንም ጨዋታዎች ካሸነፉ ቶፕ 8 ውስጥ ገብተው ለማጠናቀቅ የበለጠ እድል የሚሰጣቸው ይሆናል እና ለዋንጫ ተፎካካሪ ለመሆንም ብቁ መሆናቸውን ያሳዩበት ጨዋታ ነበር። ነገር ግን ደግሞ በዚህ ጨዋታ ላይ የሪያል ማድሪድ ውጤት በሽንፈት መጠናቀቁ ለሪያል ማድሪድ እግር ኳስ ክለብና እንዲሁ ደግሞ ለቻቢ አሎንሶ ምን አይነት ትርጉም ይሰጣል የሚለውንም ነገር መመልከት በጣም አስፈላጊ ነው። እንግዲህ በእንዲህ አይነት ጨዋታ ላይ ሪያል ማድሪድ ያውም ጨዋታውን እየመራ መሸነፉ ምናልባትም ደግሞ ቻቢ አሎንሶ በዚህ ክለብ ውስጥ ያለውን ቆይታ አጣብቂኝ ውስጥና ጥያቄ ምልክት ውስጥ እንዲገባ አድርጎታል ተብሎ ይታመናል። እንግዲህ የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝ በተከታታይ እየተመዘገቡ ባሉ ሽንፈቶች ላይ ቡድኑ ጎል ማስቆጠር ባቃተው ቁጥር ካሜራው የኬሊያን ምባፔን ፊት ነበረ ሲያሳየን የነበረው እና ቡድኑ በዚህ ዓመት በርካታ ጎሎችን ሲያስቆጥር ኬሊያን ምባፔ ከጎል ማስቆጠሩ ጋር ስሙ የሚነሳ ተጫዋች ነው። ግን ያለ ኬሊያን ምባፔ ሪያል ማድሪድ በእንደዚህ አይነት ጨዋታ ላይ ሰርቫይቭ አድርጎ መውጣት አይችልም ወይ? በእንደዚህ አይነት ጨዋታዎችስ ላይ አሸንፎ መውጣት አይችልም ወይ? ይሄ ነው አሁን ትልቁ ጥያቄ መሆን የሚችለው። ቡድኑ ባሳለፍነው ሳምንት በሜዳው በሴልታ ቪጎ ተሸንፎ ወጥቷል 2-0 በሆነ ውጤት። እንደውም የሴልታ ቪጎ አሰልጣኝም ሲናገሩ እንደነበሩት የኒውሜሪካል አድቫንቴጁን በደንብ ተጠቅመንበታል ብለዋል። ከሪያል ማድሪድ በኩል በቀይ ካርድ የወጡ ተጫዋቾች ስለነበሩ እና አሁንም እንደገና በዚህ ጨዋታ ላይ በሜዳው ነው የተሸነፈው ይሄ ቡድን። ዘንድሮ ከትልልቅ ቡድኖች ጋር በሚያከናውነው ጨዋታ ላይ ውጤት ይቀነዋል የሚለው ነገር አሁን ላይ አፍን ሞልቶ ሪያል ማድሪድ እነዚህን ትልልቅ ተጋጣሚዎችማ ያሸንፋል ብለን እርግጠኛ ሆነን መናገር አንችልም። ዘንድሮ ከሊቨርፑል ጋር በተደረገው ጨዋታ ላይ ተሸንፈው ሲወጡ ተመልክተናል። እንደዚህ ባለ የማንቸስተር ሲቲ ጨዋታ ላይ ሪያል ማድሪድ ተሸንፈው ሲወጣ እያየን ነው። በእርግጥ ይሄ ነገር ዘንድሮም የነበረ ብቻ አይደለም። አምናም እንደዚሁ በአርሰናል በደርሶ መልስ ሲሸነፍ የነበረበትን የጨዋታ ምሽቶች እናስታውሳለን። እና የሪያል ማድሪድ ተጫዋቾች በዚህም ጨዋታ ላይ በጣም ጨዋታው ከፍተኛ ኢንቴንሲቲ ነበረው፣ ከፍተኛ ግለት ነበረው እና በማጥቃቱ ረገድ የተሻላቸውን ያክል ፕሬሸር ለማሳደር ሲሞክሩ ነበር። ግን ያ ፕሬሸራቸው በፍጹም ሊሳካላቸው አልቻለም። አሁን ጣቶች የተቀሰሩ የሚገኙት በቡድኑ አሰልጣኝ ቻቢ አሎንሶ ላይ ነው። እኔ ከዚህ በፊት ስለ ቻቢ አሎንሶን ፕሮግራም ሰርቻለሁ እና ይህ አሰልጣኝ ዘንድሮ በሪያል ማድሪድ ውስጥ ከቆየ ሲዝኑን ከጨረሰ በጣም የሚገርመኝ ብዬ ስናገር ነበር። ቻቢ አሎንሶ ጥሩ አሰልጣኝ ሳይሆን ቀርቶ አይደለም፣ ጥሩ አሰልጣኝ ነው። በጣም ፖቴንሻል አቅም ያለው ምርጥ አሰልጣኝ እንደሆነ በባየር ሌቨርኩሰን አሳይቷል። ግን ትልቁ ችግር በቡድኑ ውስጥ በተለይ እሱ ላወጣቸው ህጎች የማይታዘዙ ተጫዋቾች መኖራቸው፣ ጀርባቸውን የሰጡ ተጫዋቾች መኖራቸው፣ በእሱ አመራርነት ደስተኛ ያልሆኑ ተጫዋቾች እንዳሉ ሲገለጽ ነበር እና እንዲህ አይነት ደግሞ ኢጎ በበዛበት በተለይ ትልልቅ ተጫዋቾች ባሉበት እነ ኪሊያን ምባፔ፣ እነ ቪኒሲየስ ጁኒዮር፣ እነ ሮድሪጎ፣ እነ ቤሊንግሃም አይነት ትልልቅ ተጫዋቾች ባሉበት ስብስብ ውስጥ ያንን ነገር ማኔጅ ለማድረግ አለመቻል
የምርም በጣም ዋጋ ሊያስከትል የሚችል ነገር እንደሆነ ማንሳት ይቻላል። እና አሰልጣኙ እንዲህ አይነት ጥያቄዎችም የተነሱበት ነው። ጭራሽ ከመልበሻ ክፍሉ ማኔጅመንት ጋር ተያይዞ ደግሞ ቡድኑ ውጤት አለማምጣቱ መልበሻ ክፍሉን ማኔጅ ማድረግ ብቻ ሳይሆን ውጤት ማምጣት አለመቻል ደግሞ ቻቢ አሎንሶን የበለጠ ውጤት እንዲያጣ ውጤት የሚያስከፍለው ነገር ሊሆን ይችላል። ስለዚህ አሁን ይህንን ነገር ነው የምንመለከተው። እንግዲህ በእርግጥ በጉዳት ምክንያት በሪያል ማድሪድ በኩል በርካታ ተጫዋቾች አልተመለከትንም። ኬሊያን ምባፔ በዚህ ቡድን ውስጥ ወሳኙ ተጫዋች እንደሆነ ሳይረሳ አሁን እንግዲህ ሪያል ማድሪዶች ይህን ውጤት አስመዝግበዋል እና በቀጣይ ቶፕ 8 ውስጥ ገብተው ያጠናቀቃሉ ወይ ከ1 እስከ 8 ያለውን ደረጃ ይዞ ያጠናቅቃሉ የሚለው በጣም አጣብቂኝ ውስጥ የገቡበት ጉዳይ ነው። አሁን በ12 ነጥቦች 7ኛ ደረጃ ላይ ተቀምጠዋል። 12 ነጥብ የያዘው ሪያል ማድሪድ ብቻ አይደለም። ኢንተር ሚላን 12 ነጥብ አለው፣ አትሌቲኮ ማድሪድ 7 ነጥብ አለው፣ ኢቭን ሊቨርፑል 12 ነጥብ አለው። ከዛ ደግሞ 11 11 10 10 ነጥብ ያላቸው ክለቦች አሉ። ዶርትመንድ፣ ቶተናም፣ ኒውካስል፣ ቼልሲ፣ ስፖርቲንግ፣ ባርሰሎና እስከ 15ኛ ያሉት ቡድኖች 11 እና 10 ነጥብ ያስመዘገቡ ቡድኖች ናቸው። ስለዚህ አሁን ሪያል ማድሪድ ቶፕ 8 ውስጥ ገብቶ እንኳን ለማጠናቀቅ ነገሮቹ አጣብቂኝ ውስጥ ገብተውበታል። አሁን በቻምፒዮንስ ሊግ የሚያከናውናቸው 2 ጨዋታዎች ይኖራሉ። ከቤኔፊካ እና ከሞናኮ ጋር የሚደረጉ ጨዋታዎች ናቸው። ቤኔፊካ ያው እንደተመለከታችሁት ነው፣ ለተጋጣሚ ቡድን እንኳን ምንም እድል የሚሰጥ ቡድን አይደለም። ትላንትና እንኳን ናፖሊን 2-0 በሆነ ውጤት አሸንፏል፣ የአንቶኒዮ ኮንቴን ቡድን። ስለዚህ ሪያል ማድሪድ በእነዚህ በሚያከናውናቸው ጨዋታዎች ላይ ውጤት የማያስመዘግብ ከሆነ ቶፕ 8 ውስጥ ገብቶ ለማጠናቀቅ አጣብቂኝ ውስጥ የሚገባበት ይሆናል እና ለቻቢ አሎንሶ ጥሩ ውጤት አይደለም የተመዘገበው። መጨረሻ ላይ የምንመለከተው የኒኮ ኦራይሊ እና እንዲሁ ደግሞ የጀረሚ ዶኩን ጥምረት ነው እና ሁለቱ ተጫዋቾች አሁን በግራ መስመር ላይ ያላቸው ጥምረት እጅግ በጣም የሚያስገርም ሆኗል። ኦራይሊ በሌፍት ባክ ቦታ ላይ በሚጫወትበት ጊዜ ዶኩ ደግሞ ሌፍት ዊንገር ሆኖ ይጫወታል እና አንደኛው ከአንደኛቸው ጋር ያላቸው መናበብ እጅግ በጣም የሚያስገርም ነው። ዶኩ በጣም ፈታኝ ሆኖ ነበር ትላንትና ሳንቲያጎ በርናቦ ላይ የተመለከተ ነው። ለዶኩ ደግሞ ምርጥ መሆን የኒኮ ኦራይሊ ከጀርባ ምርጥ ፐርፎርማንስ ማሳየት በጣም ትልቁን ድርሻ ይወስዳል። ኒኮ ኦራይሊ ኦቨርላፕ እያደረገ ይገባ ነበር፣ ከጀርባ ሆኖ ጥሩ ኳሶችን ይሰጠው ነበር እና ደግሞ ዶኩ ወደ ፍጹም ቅጣት ምት ግብ ክልል ውስጥ እየሰበረ በሚገባበት ጊዜ ኒኮ ኦራይሊ ጥሩ ቦታዎችን ስፔሶችን እየያዘ ይጠብቀው ነበር። እናም ለዛ ነው ትላንትና በጨዋታው ላይ የረሚ ዶኩ ጥሩ ምሽትን ያሳለፈው። ኢቭን ከማዘመት የተሻገረውንም ኳስ ኒኮ ኦራይሊ ወደ ግብነት ሲቀይረው ተመልክተናል። አሁን የተጫዋቾችን ሬቲንግ እንኳን ብትመለከቱ ከ10 ትልቅ ሬት ከተሰጣቸው ተጫዋቾች መካከል አንዱ እሱ ነው። 20 ዓመቱ ላይ ነው የሚገኘው እና ምናልባት በዓለም ዋንጫ ለእንግሊዝ ብሔራዊ ቡድን ጥሪ ሊቀርብለት እንደሚችል በደንብ ቁልጭ አድርጎ ያሳየበትን ፐርፎርማንስ አሳይቷል። እና ለምሳሌ በዚህ ጨዋታ ላይ እያንዳንዶቹ የማንቸስተር ሲቲን እንቅስቃሴዎች ብትመለከቱ በግራው መስመር በኩል ያለው ማጥቃት የበለጠ ያመዘነ ሆኖ ተመልክተናል። እና ዶኩ በርካታ ኳሶችን ነበር የነካው። ኒኮ ኦራይሊ በግራ መስመር ላይ በርካታ ኳሶችን ነክቷል። በተለይ የሁለቱን ተጫዋቾች ሂት ማፕ ብትመለከቱ ብዙ ኳሶችን የነኩበት ጭምር ነው። የማዕዘን ምቱ ሲቆጠር ከግራ መስመር የተነሳ እንደነበር አይተናል። የፍጹም ቅጣት ምቱም ሲገኝ እንዲህ አይነት እንቅስቃሴዎችን በማንቸስተር ሲቲ በኩል አይተን ነበር። ምክንያቱም ያ ክሮስ ወደ ፍጹም ቅጣት ምት ግብ ክልል ውስጥ የተጣለው ክሮስ ኒኮ ኦራይሊ ምን አይነት ድንቅ ተጫዋች መሆኑን ያሳየበትም ጭምር ነበር እና ኒኮ ኦቨርላፕ በማድረግ አንደርላፕ በማድረግም ስፔሶችን በመፍጠር እንዲሁ ደግሞ የረሚ ዶኩ በነፃነት እንዲጫወት በማድረግ ረገድ እጅግ በጣም የተዋጣለት እንቅስቃሴ ነው እያሳየ የሚገኘውና ለወደፊቱ የማንቸስተር ሲቲ ቡድን እጅግ በጣም ጥሩ ተስፋ የሚሰጡ እንቅስቃሴዎችን እያሳዩ እንደሚገኙ እየተመለከተ እንገኛለን እና የሁለቱ ተጫዋቾች ጥምረት እጅግ በጣም ወሳኝና አስፈላጊ መሆኑን ማንሳት ይቻላል። ከጨዋታው መጠናቀቅ በኋላ አሰልጣኝ ቻቢ አሎንሶ እስከ ፍጻሜው ድረስ ሞክረን ነበር የሚል አስተያየት ሰጥቷል። እስከ መጨረሻው የአልቢትሩ ፊሽካ ድረስ የምንችለውን ያክል አድርገን ነበር። ጨዋታውን የጀመርነው በጥሩ ሁኔታ ነበር፣ ጎልም አስቆጥረናል እና የበለጠ ዳሜጅ መፍጠር የምንችልባቸው እድሎች ነበሩ። ነገር ግን በ10 ደቂቃዎች ውስጥ ማንቸስተር ሲቲዎች 2 ጎሎችን አስቆጥረው ጨዋታውን ቀይረውታል። አንዱ ጎል የተቆጠረው ከማዕዘን ምት ነው፣ ሌላኛው ደግሞ የተቆጠረው በፍጹም ቅጣት ምት ነው እና እስከ መጨረሻው ድረስ የነበረን ሙከራ ጨዋታውን ለማሸነፍ ነበር። ነገር ግን ደግሞ በጨዋታው ላይ ተጨማሪ ጎል ለማስቆጠር በአካል ብቃት ረገድ ዝግጁ አልነበርንም የሚል ሀሳብ ነው የሰጠው እና በቻምፒየንስ ሊግ በተለይ እንደዚህ አይነት ተጋጣሚዎችን በምትገጥምበት ጊዜ የበለጠ ደግሞ ተፎካካሪ ሆኖ መቅረብ እጅግ በጣም አስፈላጊ ነው እና ጎል ለማስቆጠር የነበረንን እድል አልተጠቀምንበትም የሚል ሀሳብ ነው የሰጠው አሰልጣኝ ቻቢ አሎንሶ።
በአንጻሩ ፔፕ ጓርዲዮላ ከቲኤንቲ ስፖርት ጋር በነበረው ቆይታ በጣም ከባድ ነበር ሲል ነው የተናገረው። እዚህ ሜዳ ላይ መጥቶ መጫወት ለእኛ በጣም ከባድ ነበር። 4 ወይም 5 ተጫዋቾች ሳንቲያጎ በርናቦ ላይ መጥተው ሲጫወቱ ለመጀመሪያ ጊዜያቸው ነው እና በነጥብ ደረጃ ከተመለከት ነው 3 ነጥብ በማሸነፍ ረገድ ካየ ነው እዚህ ሜዳ ላይ መጥቶ ማሸነፍ ለእኛ እጅግ በጣም አስፈላጊና የሚያስደስት ነው። ከዚህ በተጨማሪ ደግሞ ማቴዎስ ኑኔሽ በጨዋታው ላይ በጣም ጥሩ ነበር። ራያን ቼርኪ እዚህ መጥቶ ሲጫወት ለመጀመሪያ ጊዜው ነው። ኒኮ ኦራይሊ ምርጥ ብቃትን አሳይቷል። እንደውም ኢንክሬዲብል ፐርፎርማንስ በማለት ነው የኒኮ ኦራይሊን ብቃት የገለጸው። የረሚ ዶኩ በብዙ ነገሮች በጨዋታው ላይ ሲጠቅመን ነበር። በጨዋታው ላይ ስህተት በመስራት ነበር የጀመርነው፣ ነገር ግን ከዛ በኋላ በጥሩ መንገድ ፕረስ አድርገናል። እናም በዚህ ምክንያት ጨዋታውን አሸንፈን ወጥተናል የሚል ሀሳብ አንስተዋል። እና ጨዋታው እንግዲህ በማንቸስተር ሲቲ አሸናፊነት ተጠናቋል። ለሪያል ማድሪድ አጣብቂኝ ውስጥ የገቡበት ውጤት ነው። በአንጻሩ ግን ማንቸስተር ሲቲ ወደ ቶፕ 8 ገብቶ ወደ 16ቱ ጥሎ ማለፍ ለመግባት የሚያደርገውን ጉዞ የበለጠ ያሳመረለት ነበር። ማንቸስተር ሲቲ እንግዲህ በሳምንቱ መጨረሻ ከክሪስታል ፓላስ ጋር ወሳኝ የሆነውን የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያከናውን ይሆናል ማለት ነው። ጨዋታው እንግዲህ በሴልኸርስት ፓርክ ለንደን ላይ ይከናወናል። ስለዚህ ጨዋታ ምን ሀሳብ አላችሁ? ስለ ማንቸስተር ሲቲ በዘንድሮ ውድድር ዓመት በቻምፒየንስ ሊግ ምን ያክል ርቀት ሊጓዝ ይችላል? ኮሜንት ላይ የገባችሁ ሀሳቦቻችሁ ልጽፉልን እንችላላችሁ። የሪያል ማድሪድና የቻቢ አሎንሶ ነገር አሁንም ተከርኖ ይብሰል እየተባለ ከጨዋታ ጨዋታ እየቀጠለ ነው የሚገኘው። ማንቸስተር ሲቲ ግን በቻምፒየንስ ሊጉ ረጅም ርቀት ሊጓዝ እንደሚችል ያሳየበትን ድል ሪያል ማድሪድን 2-1 በማሸነፍ አስመስክሯል ማለት ይቻላል።